ማለት ነው። ነገ ሪከርድ አድርጌ በደንብ አንዷ ምን አለች መጀመሪያ ብዙ ሳን ነው ያወራ ነው። አንዷ አልተከፈለም አለች ስትለኝ አንቺ እዛ ውስጥ ነው ያለሽው እንዴት ታውቂያለሽ ስትል ኖ ኖ ኖ ኖ 1 ሚሊዮን ተከፍሎ 1 ሚሊዮን ተከፍሏን ነው የተባለው። ልጅቷን የተባላን ነገር ነው እንግዲህ ያቺኛዋ ማለት ነው። አሁን ደግሞ ጭራሽ እስኪ እንድትናገረኝ ማድረግ ትችላላችሁ አልኳቸው። ጎረቤታችን ያለችው ሌላ እስር ቤት አስገብቷታል። ጭራሽ ጭንቅላታ ራሱ ስቷል። ቆሻሻ ወላሂ ወላሂ ብሎ ደጋግሞ ብለው ነው ነገሩት። ቆሻሻ ውስጥ ነው የምተኛው፣ አትበላም። እንትን ዕቃ ራሱ መወርወር ጀምራለች እዛ ውስጥ እስር ቤት ውስጥ ዕቃ ራሱ መወርወር። እጇ የታሰረው ለዛ ነው። አዎ አሉኝ። ዕቃ ምናምን መወርወር ስትጀምር ከዛ እጇን እና እግሯን አስሮ ወደ ሌላ በረዶ ክፍል አስገብቷት በረዶ ተከፍቶባት ብርድ ልብስ ሽፍንፍን አድርጋ ማጸኗ እንትን ብሎ አይኗ ራሱ አይገለጽም። ሰው ራሱ አትመስልም። በእናትህ አልቅሳ ማለት ነው መጨረሻ ላይ እኔ ነገ ነግሬ እልክልሻለሁ። በእናትህ ሙባረክ እናት ካለክ እንድትሞት ባልና ጩህ። ኢትዮጵያውያን ከአንተ ጋር ጩሁና ትገደል። እኔ ሴት ልጅ ነኝ አለች። እሷ ካለችበት ኑሮ ወላሂ ሞት ክብር ነው። ትሙት ትገደል፣ እየተጫወቱባን ነው አለች። አንድ ነገር አለ። እኔ ብቻዬን የሆነ ልጅ ሶማሊያ ላይ አንድ ኢትዮጵያዊ ሶማሌ ገደለ። ሶማሌም በእንትን ነው በሸሪያ ነው የሚያስተዳድሩት አብዛኛውን። ምን አሉ? የሞት ፍርድ ተባረረበት። ከዛ በኋላ ካሳ ተባለ። ስንት ብር? የኢትዮጵያ 4 ሚሊዮን ብር። የኢትዮጵያ 4 ሚሊዮን ብር በ14 ቀን ካመጣችሁ ያለበለዛ ይሞታል ተባለ። 7 ቀን ጩሄ 7 ቀን ሲቀረው 4 ሚሊዮን ብሩ ሞላ ተሰጠ። ወላሂ ዛሬ ተሰጥቶ ነገውኑ ልጆ ወደ ኢትዮጵያ ገባ። እዚህ ጋር ሲከፈልም ቆይ አንዴ ሲከፈልም ከኤምባሲ በኩል ነው የከፈለው። ይኸውልሽ አንድ ነገር ልናገር። እዚህ ጋር እንግዲህ ስንት ዓመት ሙሉ እየሰራን ያለ ነው እኛ ነን። አንዳንድ ጊዜ ዝም ብለን ቀስዬ ይቅርታ ወላሂ በእናንተ ላይ እንትን ማድረግ ወይ ደግሞ እንቅፋት መሆን አይደለም። አንድ ነገር ኖ ይሄ ሪከርድ ከተደረገ በኋላ የሚያመጣው መዘዝ እኔ ደርሶብኝም ስለማውቀው ነው። ማስተካከል ስላለብን ነው። እድል አልሰጥም። ሌላ ሰው ተከፍሎለት ወጥቷል። 1000 ሰው ተከፍሎለት እኮ የወጣ ሰው እናውቃለን። ይሄ ነገር ለምን አልወጣችም የሚለውን ግምት ሳይሆን እነዛን ሰዎች ጠርታችሁ የደረሱበትን ነገር ማወቅ ነው ትክክለኛው መፍትሄ። እንደ ቲም ሌላኛ አስተባብረን እኮ ሰብስበን ገብቷል። የገባበትን ሪሲት እኛ አሁን ወንድም ካሊድን እሱን እኮ ነው እኛ አሁን የከናንተ እጅ መውጣቱ ምን መሰላችሁ? አሁን ምን መሰላችሁ? የገባበት ይኸውልሽ አሁን ወንድም ካሊድ ጋር ደውልለት። ስማ ወንድም ካሊድ ጋር ደውልለት። አሁን ሪሲቱን ያሳይሻል፣ ባንኩ ያስገባበትን። እኔ ጋር አለ ተስፍሽ፣ እኔ ጋር አለ፣ እልክልሻለሁ። በቃ ላክላት። አሁን ላክልኝና እልክልሻለሁ። አሁን ነው የምልክልሽ። ወንድም ካሊድንም ጥራውና ኦሪጂናሉን የዚሁ ጋር ከፍቶ ያሳይሻል፣ እያንዳንዱን የገባበትን። ቤተሰቦቿም በእነሱ አካውንት ተከፍቶ እንደላኩ ያሳይሻል። ምንም ይሄ የብሩ ጉዳይ ላይ ምንም የሚሄድ ነገር የለውም። መስመር እንዳይሰጥ አይደለም። እሺ አሁን ከእናንተ መውረዱን ከእናንተ እጅ መውጣቱን ብሩ ከቤተሰቦቿ ህዝቡ የመጠየቅ መብት አለው። ብሩ ከህዝብ ነው የተሰበሰበው። ህዝቡ የመጠየቅ መብት አለው። ለምን እቺ ልጅ ብሩ አንድ ነገር ልንገርሽ ሀቢባ፣ እየተጠበቀ ያለው ልጅቷ ሞታ አንድ ነገር ልንገርሽ፣ አስክሬኗ እስኪወጣ ነው የሚጠበቀው። አንድ ነገር ልንገርሽ፣ እቺን ልጅ እኛ ስናሰባስብ እኔ አላቃትም። ለምሳሌ ሁላችንም 2 ወር ተቀምጠን ያንን ነገር ስናደርግ ከጫፍ ጫፍ ነው ህዝቡ የሰበሰበው። ብሩ የት ደረሰ 1000 ጊዜ መጠየቅ መብት አለው። ሚሊዮን ጊዜ ስንጠየቅ ማስረጃ መስጠት አለብን። እስካገባውበት ድረስ እኔም ያንን ማስረጃ በቂ ነገር አለ። አታስቡ። ለዛ የሄደበት እንዴት ነው ምናምን የሚለውን አንደኛ በአካውንቱ ያለውን ነገር ራሳቸው ቤተሰብም ይነግሯቸዋል። ይሄ ብር አለ፣ ይሄ ብር ወጥቷል፣ ይሄ ተልኳል የሚለውን እኛ ጋር ማስረጃ የገባበት ስላለ እሱን ይልክልሻል። ያለውን ነገር እሱ አይደለም አሁን የብሩ ጉዳይ አይደለም። እዛ እንደተከፈላቸው እንደደረሳቸው ኤምባሲውም ይነግራቸዋል። መግለጫ ሰጥቶ ኤምባሲው የለጠፈውን እንትንም ከሳውዲ እንትን ፔጁ ላይ ማምጣት ይቻላል። በህጋዊ እንትን የለጠፈውንም ከዛም ደግሞ የከፈሉበትን እያንዳንዱ ሰዎቹም ተከፍሎናል
ያሉት ቤተሰቡን ራሱ ያሉበትን ራሱ ኮሚቴው መጥቶ ይነግራቸዋል። እሱን አይደለም አሁን ልጅቷ ከተፈረደላት ለምን አትወጣም ታዲያ? ምን እስክትሆን ነው 2 ዓመት ሆናት ከከፈልንላት። ተከፈለ ከተባለ 2 ዓመት ምን እስክትሆን ነው የምትጠብቁት ብለን ነው የዛሬ ወርም እኛም ስንጠይቅ የነበረው። ትንሽ ጠብቁ፣ ፍርዱ አልቆላት በህጉ መሰረት 13 ዓመት ነበር የተፈረደላት። 13 ዓመት ከ3 ወር ነው የሚለው ህጉ ላይ። 3 ወሩን ሳትጨርስ በየትኛውም ህግ ልትወጣ አትችሉም፣ ቀኑ እስኪያልቅ ድረስ መጠበቅ ግዴታዋ ነው በሚል ሁኔታ ውስጥ ያንን ነገር ነገሩ። በቃ ልንቀይረው አንችልም። የተፈረደባት ቀኑ ላይ እኔ ዶክመንት ልክልሻለሁ ምን አይነት ነገርም እንደሆነ። ምናልባት ይህንን ነገር ስትይዢ እያንዳንዱን ሰዎች የሚመለከተውን ነገር መያዝ ስላለብን ነው። እዚህ ጋር ዝም እንትን ብለን ሀሳባችንን ያቺ አሁን ተስፍዬ መረጃ የምንፈልገው ከቤተሰቦቹ አካውንት ቀጥታ ወደ ኤምባሲ አካውንት የገባበት ደረሰኝ፣ ከዛ ኤምባሲ ደግሞ ለሟች ህፃን ልጅ ለሞተባቸው ቤተሰቦች ኤምባሲው ያስገባበት ደረሰኝ ደግሞ ኤምባሲውን እንጠይቃለን። ኤምባሲውን በኮንፊደንስ መጠየቅ የምንችለው ወደ ኤምባሲው የገባበት ደረሰኝ እጃችን ላይ ሲኖር ብቻ ነው። ያለ ደረሰኝ ዝም ብለን እሱን እኮ ነው የምልሽ። እሱንማ ደረሰኙንማ እኮ እኛ እዛ ከኢትዮጵያ የገባበትንና ወደዛ አካውንት የገባበትን እያንዳንዱን ደረሰኝ ይልክልሻል እኮ። አሁን ወንድም ካሊድ ጋር ነው ያለው እንዳለ ዶክመንት። እሱን ያስገባንበትን እንቅልፋተን እሱን እንልክልሻለን። ምንም ችግር የለውም። ቤተሰቧም ይነግርሻል። እዛ ገባ የሚባለው በኮንፊደንስ ኤምባሲውን መጠየቅ እንችላለን። ይሄ ገንዘብ ኤምባሲው አሁን ለሟች ቤተሰቦች አስገብቻለሁ ብሎ ደግሞ ኤምባሲው ደግሞ ለሟች ቤተሰቦች እሱን ነው የምልሽ። እሱን ይነግርሻል። ለዚህ ነው ቅድም ያልኩሽ ይህንን ጉዳይ እዛ ያሉት ኮሚቴዎች አስገብተናል የሚለውም ኤምባሲም የኢትዮጵያ ኤምባሲም እያንዳንዱን የገባበትን ነገር መጥቶ እንዲነግረን እነሱም መጥራት ያልኩሽ ለዛ ነው። ሶሉሽን እየፈለግኩ ያለሁት ቤተሰቡ አለ፣ ዋናው የጉዳዩ ባለቤት፣ ከዛን ኤምባሲው አለ፣ የተከፈላቸው ሰዎች ደግሞ አለ፣ ይህንን ያስተባበሩት ኮሚቴዎቹ ሳውዲ ያሉት ደግሞ አሉ። ምን ደረሳችሁ፣ እንዴት ነው የሷ ጉዳይ የሚለውን ነገር መጠየቅ እነሱን ጋር ነው መልሱ ያለው ማለት ነው። እንዲህ ነው። ምክንያቱም እየሄዱ እየተከታተሏት ቼክ እያደረጓት ያሉት እነሱ ናቸው። እኛ አይደለንም። እኛ አስተባስበን ጨርሰናል። ስለዚህ አሁን ጉዳዩ መሆን ያለበት ልጅቷ እያመማት እንደሆነ ይታወቃል። እያመማት ያንን ነገር እስክትሞት ነው የምትጠብቁት ብለን ላይቡን ልልክልሽ እችላለሁ። ምን አይነት ነገር ጮኸን እየተናገረን እንደነበረ ማለት ነው። ላይቭ ላይ ጠርተን እስክትሞት ነው ወይ እቃ መወርወር ጀምራለች? አዎ እቃ መወርወር የጀመረችው አይምሯን እያመማት ስለሆነ ነው። አይምሯን እያመማት ስለሆነ ለብቻ አድርገዋታል። ሌላውን ሰው አታክ እንዳታረግ ለብቻ አይምሯን ስታ እንደገና እጅና እግሯ ታስሯል እኮ ለብቻ አድርገዋት ነበረው። ከዛን በኋላ እስር ቤት ቀየሯት። እስር ቤት የቀየሯት ከዋናው ፍቃድ እድሜዋን እንትን ስለተፈቀደላት ኦልሬዲ ሌላ እስር ቤት ሆና 3 ወሯን ጨርሳ እስክትወጣ ሌላ ቦታ እንድትሆን ደግሞ ወደነበረብችበት ተደርጓል። የምንጠብቀው አንድ ደብዳቤ ነው። ያንን ደብዳቤ ከዋናው ከኢላሞቹ ልጅ ሪሊዝ ትደረግ ተብሎ ሲመጣ ትሄዳለች። ዲፖርት ነው የምትደረገው። ስለዚህ ይህንን ጉዳይ ይዞ እንትን የሚለውን ሰው ስልኩንም እልክልሻለሁ፣ ታናግሬዋለሽ። ከዛን ውጭ ይሄን ፕሮሰሱ ምን ላይ ነው የሚለውን ነገር ዛሬ ነገ ሳይባል ያልኩሽ ሰዎች ናቸው። በቃ አሁን ይሄ ብዙ ዓመት የተለፋበት ስለሆነ ሶሉሽኑ ያለው ቤተሰቦቿ አሉ የሚመለከታቸው። እነሱን ስልካቸውን ልክልሻለሁ፣ ይመጣሉ። ብሩ ምን ያህል ገባ፣ ምን ያህል ተላከ የሚለውን ከራሳቸው አካውንት ስለሆነ እየወጣ በከፈቱት የተላከው እሱን እነሱ ይነግሩሻል። ከኢትዮጵያ ወደ እንትን የኢትዮጵያ ንግድ ባንክ የላከበትን ዶክመንት ደግሞ አሁን በውስጥ ይልክልሻል። እዛ መድረሱን ደግሞ አምነው ኦልሬዲ ብሩ ትራንስፈር የተደረገበትን ዶክመንት ደግሞ ኤምባሲው ደግሞ መጥቶ ይነግርሻል ማለት ነው። ከከፈሉ በኋላ ምንድን ያለው ፕሮሰስ የሚለውን ኤምባሲውና እዛ የተወክለው ይህንን ጉዳይ የያዙት ሰዎች ያብራሩልናል። ሶሉሽን ይገኛል ማለት ነው። ስለዚህ ይሄ ድምፅ መሆኑን ጠልቼው አይደለም። ይሄ ይዛቸው የመጣችሁት ነገር ሙባረክም ይህንን ሀሳብ ሰምቶ ያችን ልጅም ያደረገችው ነገር እንደ አንድ ኢትዮጵያ የእኔም ጥያቄ ነው። እኔም ነው የምጠይቀው። ከከፈሉ ተሰበሰበና ከገባ ዋይኖት ልጅቷ እስክትሞት ነው ወይ ብሩን የሰበሰብ ነው? ይሄ ነው የኛም የቲም ሌላም ጥያቄ። ግልጽ እንዲሆንላችሁ ነው። አብረን ነው የምንጠይቀው። የትም እንትን የሚል ነገር የለም። ሁሉም ነገር ግልጽ ሆኖ መጠየቅ አለበት። ይሄ ፈርተን ወደኋላ ብለን ሳይሆን ጠይቀን እንዳትተዉት እያለን ያለ ነው። እኛም ከአቅማችን በላይ ሆኖ የዛሬ ወር ብዙ እየታገልን ስለሆነ ነው። ስለዚህ ይህንን ነው ልልሽ የምችለው። ሀቡ አመሰግናለሁ። እኛም እናመሰግናለን ተስብሽ። አሁን መሐመድ አንድ የደረሰኙን እየጠበቅኩ ነው።
እልክልሻለሁ። ይኸው እየላኩልሽ ነው በኢንቦክስ። በምንድን ነው የምትልክልኝ? ኢንቦክስ ቆይ ኢንቦክስ የማየት አልችልም። እዚሁ ላይ ብለውኝ። እሺ የዋትስአፕ ቁጥር ልላክልሽና በሱ ልክልሽ። እሺ ትነግረኛለህ እዚህ ጋር? ያው እየጻፍኩልሽ በኢንቦክስ ነው እየጻፍክልኝ ያለከው? እሺ 0913 ቆይ አንዴ ቆይ። እሺ ዋትስአፕ አለ ካለ እኔ ዋትስአፕ ብቻ ነው። ዋትስአፕ አለኝ 0913 ብያለሁ። 98 7603 አሁን እልክልሻለሁ። እሺ ሀቢባ ይሄ ነገር መቆም የለበትም። ይሄ ነገር መጨረሻውን ማወቅ አለብን። ብዙ የደከምንበት፣ ብዙ የተባልንበት፣ ብዙ ነገር የሆነበት ጉዳይ ነውና መቆም የለበትም። ልጅቷም እንደ ሰው ታሳዝናለች። 13 ዓመት ሊሆናት 2 ወር ብቻ ነው የቀራት። ረመዳን ሲያልፍ ብዙ ሰው የተሳተፈበት ነገር አንድ ሰው ብቻውን ኃላፊነት ያደረገው ነገር ቢሆን ኖሮ ጥርት ያለ ነገር ይሆን ነበር። 58 ቀን ነው ላይቭ ብር የተሰበሰበው። 58 ቀን 13 ሚሊዮን ከምናምን በእናቷ በወንድሟ በአባቷ አካውንት ቀሪ ብር አለ። ስትመጣ በቼክ የምንሰጣት ለሷ ይሄን ያህል ከ38 ሚሊዮን 27 ሚሊዮኑ ወደ 2 ሚሊዮን ይቀየር 11 ሚሊዮን ነው የሚቀረው። ወደዛ አካባቢ ብር አለ ለሷ ስትመጣ የሚሰጣት ተብሎ እኛ የምንከታተለው ከዛ ብር ላይ 1 ብር እንዳልተነሳ የምናውቀው ይሄን ያህል ነው ጉዳዩ። እንዴት እያደረጋችሁ ነው ግን? እስካሁን ምንም አልተነካም። ይሄን ያህል ነው የምንከታተለው እኛ። ግን ከኛ አቅም በላይ ነው። እዛ ያሉ ኮሚቴዎች ነገሩን ለምን ዲሌይ እንደሚያደርጉት፣ ለምን ሂደው እንደማይጠይቋት፣ ለምን እንደማይከታተሉ ለኔም አልገባኝም። አሁን አንተ ደረሰኙንና የኮሚቴውን ኃላፊ ተስፍሽ ላክልኝ ቁጥሩን። የኮሚቴውን ኃላፊ አቡ አፍናንን ስልክ እኔም እልክልሻለሁ፣ ተስፍሽም ይልክልሻል። ከዋትስአፕ ከደረሰኝ ጋራ እልክልሻለሁ አንዱ። እሺ አሁን ላክልኝ ዋትስአፕ። ታውቃለች ብዙ ማሜ ከቻልክ ኢትዮጵያ ስለሆንክ ወንድም ካልሄድን ጥራውና ዶክመንቱን ያሳይ። እንደዚሁም ደግሞ ለወንድምየውና ለቤተሰቦቻቸውም ንገሯቸውና ያለችበትን ነገር ምን ደርሳለች የሚለውን ከነሱ አፍም ደግሞ ስሙ። ገባሽ? ደውሉላቸው። ስልኮቹን ሁሉንም እልክልሻለሁ። የዛ ውጭም እየተከታተሉ ያሉ ኮሚቴዎችን ጥሩ ነው። አሁን ይሄ ቪዲዮ ሲደርሳቸው ነገ ይመጣሉ። ወደደም ጠላም ይመጣል። ከአቅም በላይ ስለሚሆንበት ማለት ነው። መግለጫ ሰጥተናል ምናምን ምን ደርሷል የሚለውን ከነሱ እንሰማለን እንግዲህ። ስለዚህ አሁንም መልእክቱን እየሰማችሁ ነው። ተቆርጦ የሚደርሳችሁ ከሆነ ሳውዲ ኤምባሲ ላይ የሌላን ጉዳይ ይዛችሁ እየሰራችሁ ያላችሁ ባለስልጣናትም ኮሚቴዎችም እዛ ያለውን ነገር አሳውቁን። እንደኛ መታችሁ ያለውን ነገር አስረዱና ልጅቷ የምትድንበትና የምትወጣበትን ነገር በጋራ እንፍጠን። ምንድን ነው እዛ የተፈጠረው የሚለውን አሳውቁን። እኛ እንግዲህ እየጠየቅን ስለነበረ ማለት ነው። ስለዚህ የሚመለከተውን አንድ አካል ነገሩን እና ሲኔ ስም ጠርቼ ምላሽ እንደምንፈልግ ነገር አቡ አፍናን ነው። ምንም መደበቅ የለበትም። ስለዚህ አቡ አፍናን ፕሊስ እባክህ መተክ ሌላ ምን ላይ እንደደረሰች የሌላ ጉዳይ ምን ላይ እንዳደረሳችሁ እንድትነግሩን እንፈልጋለን። ሌላ ከመሞቷ በፊት ሞት አፋፍ ላይ ናት እና እባካችሁ ከመሞቷ በፊት እንድረስላት። ሳትሞት ትውጣ ከዛ እስር ቤት። ያ አድርሱልን ይሄንን። እሺ አሁን ደረሰኙን ላኩልንና እኔ ደረሰኙን እውነት እልክልሻለሁ። እኔ መስጊድ ስለሆንኩ ነው። አሁን ከላይ ወጣው። አሁን እልክልሻለሁ። እዛው እኔ እልክልሻለሁ። እሱን ማሳየት ስላለብኝ ነው። እሺ አሁን እልክልሻለሁ። ወጣው እኔ። እሺ በአንድ